ጉድ ልንገርሽ፣ ሄርሜላና አብርሽ በድብቅ ወደ ውጭ ሀገር ሊሄዱ ፕሮሰስ ጨርሰዋል። ትላንትና ሄርሜላ ሰምተሻታል አይደለ? መጨረሻ ላይ ውጭ ሀገር ይዛው እንደምትሄድ ተናግራለች። ይሄንን ደግሞ እውነተኛ ማስረጃ ልልክልሽ እችላለሁኝ። አብርሽና ሄርሜላ ውጭ ሀገር ለመሄድ ፕሮሰስ እየጨረሱ ነው። ንብረቱን ራሱ ሁሉ ነገር ሩታ ሳታቅ ወደ ሌላ ሰው አዘዋውሮታል። ትላንትና አይተሻል። ምርጫ ውስጥ ሩታ ስታስገባው ለመምረጥ ራሱ እንትን ብሎ አታክቱክ ነበረ። እሱ ማለት ነው ለመምረጥ ሁለት መንታ መንገድ ላይ ሆኖ ነበረ። ገባሽ? እንዴት ሚስቱን ከሌላ ሴት እንዴት ነው? እሱስ ቢሆን ጥያቄ እንኳን ቢጠየቅ ሰው እኮ እንዴት ምርጫ ውስጥ ተካቶ አእምሮን ያጨናንቃል? ሩታ የልጄ እናት አንቺን ነው ከማንም ጋር አላወዳድርሽም ብሎ እኮ ማለት ይችል ነበር። እሱ ግን ለመምረጥ እንትን ፈርቶ ማለት ነው። ምክንያቱም ሩታ ካለ ሄርሜላ ትቀርበታለች። ሄርሜላ ካለ ደግሞ እንግዲህ ሩታ በክስ እያንቀባረረችው ስለሆነ አትተውም እና ጥቅሙን አስቀድሞ አብርሽ ግን በጣም አሳፋሪ ነው። የምሬ ነው የምልሽ። አንደኛ እችን ልጅ ባዶ ነው ያደረጋት። ንብረቱን ወደ ሌላ ሰው አዘዋውሮ እሱ ወደ ውጭ ሀገር ሊሄድ ነው። ሁሉም ተመልካች ይስማ። አብርሽ ወደ ውጭ ሀገር ከሄርሜላ ጋር ተያይዘው ሊጠፉ ነው። ያ ታስቁመው። ሩታ ቢሆን ክሱን እንዳትተው ከሁሉ መና እያደረጓት ነው ያሉት። ትላንትና እንደነገርኩሽ ቤተሰቡም ልጁን ሊወስዱባት እየጣሩ ነው። እሱ ንብረቱን ሊወስዱባት እየጣረ ነው። ኦሬዲ ወስዶታል። በቃ ወደ ሌላ ሰው ገልብጦታል። ስለዚህ ገንዘብ ስላላቸው ብቻ ሩታን አንገት ማስደፋት ትሰሚኛለሽ? ከዚህ ሀገር ነው እንደውም ይዤ መውጣው። እንደ በፊቱ አዝናናዋለሁ። ቢገባሽ በደንብ አድርጌ ቤተሰቡ በድብቅ አብርሽ እየሰራ ያለው ነገር እጃችን ገብቷል። አብርሽ ትላንትና አንቺንም እወዳለሁ አንቺንም እወዳለሁ ያላለበት ትልቁ ምክንያት ምንድን ነው? ሄርሜላና አብርሽ ነገሮችን አመቻችተው ከሀገር ሊወጡ ነው። መረጃ እጃችን ደርሷል። እንዲሁም ትላንትና አምልጧት በመጨረሻው ቪዲዮ ሄርሜላ ከሀገር ይዤው ነው መውጣው ብላለች። ምክንያቱም የተወሰነ ፐርሰንት ፕሮሰሳቸውን ጨርሰዋል። የተወሰኑ ንብረቶቹን ደግሞ አሽሽቷል። አሁን በአብርሽ ስም ያለው አንድ ሪል ስቴት ብቻ ነው። ስለዚህ ሩታ መፍጠን አለብሽ። ይቅርታ እንዳታረጊለት፣ እንዳትታረቂ፣ ወረቀቱን አስፈርመሽ በህግ ንብረትሽን ማስወሰን አለብሽ። ንብረትሽን ወደ ራስሽ ለማምጣት ግዴታ ወረቀትሽ ላይ ማስፈረም አለብሽ እና ይሄ ነው ልል የምችለው ማለት ነው። እና ትላንትና ሄርሜላን አይታችኋታል። በጣም በሚያስጠላ ሁኔታ ላይ ነበረች። ምክንያቱም አብርሽ እወድሻለሁም አልወድሽም ስላላት ማለት ነው። ያን ያላለበት ምክንያት ደግሞ ለምንድን ነው? ሩታን ሄርሜላ ከመረጠ ሄርሜላን አንቺን ነው የምፈልገው ካለ ታውቃላችሁ፣ ሩታ ያንን ነገር በህግ በግዴታ እንደምትሄድበት ስለሚያውቅ ሩታን ለመሸወድ የሄዱበት ሴራ ነው እንጂ አብሯት ከሄርሜላ ጋር ነው ያለው። አይታችኋል። እሱ ወደ ቤት ነው የገባው። ሩታ ግን በር ከፍታ ነው የወጣችሁ። እሷም እዛው ግቢ ውስጥ ናት ሄርሜላ። ስለዚህ እዛ ያያችሁት ቤት ውስጥ ሄርሜላ እና አብርሽ አንድ ላይ ናቸው ማለት ነው። ስለዚህ ሩታ የኛ እህት ቀልጠፍ ነቃ ደንገጥ ብለሽ ንብረትሽን ለልጅሽ ይጠቅምሻል፣ ለአንቺ ይጠቅምሻል። እስከዛሬ የደከምሽለት ነው ስንት ጊዜ ድረስ። ኢቭን ቻናል ራሱ መካፈል አለብሽ አንቺ ምንም ነገር እንዳትታይለት እና ወደ ውጭ ሊወጡ ነው። የተወሰነ ፕሮሰስ እራሷ ናት የተናገረችው፣ ሰምታችኋል ቃል በቃል። ሰው ደግሞ ያውቃል ይሄ ነገር። እነጋሽዬ የሚያውቃሉ። እነጋሽዬ ግን የሚገርማችሁ ነገር ለአብርሽ ነው የሚያግዙት። ለአብርሽ በጣም በቃ ሽማግሌ ሰብስበው የሚጨቀጭቁት ሩታን ነው። እሱን ግን ለምንድን ነው ተው የማይሉት እነጋሽዬ? እኔ ጋሽዬን በጣም ነው የምወደውት። ግን ለምንድን ነው አብርሽን ተው፣ ጥሩ ስራ እየሰራክ አይደለም፣ ወደ ትዳርክ ተመለስ፣ ወደ ልጅክ ተመለስ የማይባለው ለምንድን ነው? ለምንድን ነው ከአንዲት አለሌ ጋራ እልል ሲል ሲውል ለምንድን ነው ዝም የሚሉት ነው እኔ ጥያቄ። እና ለሩታ አድርሱላት። ይሄ ነገር ለሩታ ይጠቅማታል። ምክንያቱም ቤቷን ትዳሯን ይመለሳል ብላ እየጠበቀች ከሆነ ኦልሬዲ አብርሽ ከሄርሜላ ጋር ይሄን ፕሮሰስ ደግሞ እያስኬደች ያለችው ሄርሜላ ናት ፕሮሰሱን እያስኬደች ያለችው። ስለዚህ ሊነቃ ይገባል። ሩታ አንቺ ጎበዙኝ ጠበቃ ቅጠሪ። ለምንድን ነው የምትቀረፈፊው? አስፈርሚው፣ ጆሮውን አስይዘሽ በህግ አስፈርሚው። አንቺ አልፈርምም ካለሽ ደግሞ ወደ ህግ መሄድ ነው። ህግ ለሁሉም እኩል ነው። ፈጣሪ የተመሰገነ ይሁን። ሰው በህግ መጠየቅ ትችላለሽ። እሷን ራሱ በጋብቻ ላይ ጋብቻ ስለመሰረተ ራሱ ትልቅ ወንጀል ነው የፈጸመውና እዚህ ላይ ፎከስ አድርጊ እና ወደ ውጭ ሊወጣ ነው። እንደሰማሽው ነው ሁሉንም ነገር። ሁላችሁም ከሩታ ጎን ቁሙ። ስፔሻሊ ሴት የሆናችሁ ሩታን ባትሰድቧት መልካም ነው። ምክንያቱም ሩታ በጣም ብዙ የሚደርስባት ነገር አለ። ብቻዋን ናት እየተጋፈጠች ያለችው።
ከሩታ ጎን እንድትቆሙ ፈልጋለሁ። እንደ ሴት የሆናችሁ በሙሉ እኔ የምለምናችሁ ከሩታ ጎን እንድትሆኑ ነው ማለት ነው። እና አብርሽ ደግሞ መቼም አይጠቅምሽም ለአንቺ ሩታ። አብርሽ ለአንቺ የሚሆን ሰው አይደለም፣ በጭራሽ አብርሽ ለአንቺ የሚሆን ሰው አይደለም። በጣም አይዶን ነው ብቻ ምን አይነት ሰው እንደሆነ ትናንት። እኔማ ሄርሜላ መድኃኒት አርጋበት ሁሉ ነው የሚመስለኝ እንደዚህ። ትናንት አይታችሁታል ጋይስ እንዴት ፍዝዝ ብሎ እንደነበረ። ኧረ ወይኔ ትላንትና እኮ አይናገር አይጋገር። ያቺ ስትጠራው ቀና ብሎ ያቺን ያህል፣ ሩታ ስትጠራው ቀና ብሎ ሩታን ያህል ምንም መልስ አይመልስም። በቃ ያችኛዋ ትንጣጣለች እቺ እንትና ማለት ነው ሄርሜላ። በቃ እንዴት እንዳስጨነቁት እና አቤል ደግሞ ተከፋይ ነው። አቤል በሄርሜላ ጥሩ ረብጣ ብር ነው የሚሰጠው። ሰው ለዛ ነው ከሄርሜላ ቂጥ የማይጠፋ ማለት ነው። እና ያለው ነገር ይሄ ነው። ይሄንን ቪዲዮ ለሩታ አድርሱ። ከሀገር ሊወጣ ነው። ንብረትሽን ሰብስቢ፣ ትዳርሽን ፈተሽ በስርዓት ዶክመንትሽን አስቀምጪ። አንቺ ወጣት ነሽ፣ ሌላ ትዳር ትጀምሪያለሽ። በቃ አብርሽ ለትዳር የሚሆን ሰው አይደለም። ምክንያቱም እሱ ከስንት ሴት ጋር ነው ያየ ነው። ስለዚህ ከሄርሜላ ጋር በቃ ጉዞውን ይቀጥል። ግን አንቺ አስፈርኙ፣ ነገሮችን አስተካኪ። ከሀገር ከወጣ በኋላ እሱን የፈለገ ነገር ብታደርጊ አታገኙም። ይሄንን እመኝበት ሩታ። ነቃ በይ። የእውነት መፍጠን አለብሽ፣ ጎበዝ መሆን አለብሽ። ለልጅሽ የሚያስፈልግሽን ነገር ማጣት የለብሽም። እና ይሄ ነው ልል የምችለው ጋይስ። ላይክ እንዲሁም ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ይሄ ቪዲዮ ሁላችሁም ሼር አድርጉት። እወዳችኋለሁ። ባይ ባይ።